ሶላትን ባለመስገዴ ክህደት ልፈጽም ነው። እሺ ኸምሩን ተው፣ መድኃኒት ላይ ነኝ አልጠጣም ምናምን ማለት እችላለሁ። የፈለጉትን ያህል ጥርጣሬ አድርጉ። ግን 10 ቀን ሙሉ ሳልሰግድ እንዴት ነው? ከዛ ነው ይህን በሰማችበት ቅጽበት ምን አደረገች መሰለ? ይህን በተነጋገርንበት ቅጽበት ሰንበት ትምህርት ቤት አስገባቻት ልጄ። ሁለቱንም አስገብተው ማታ ማታ ምን ይሉኛል መሰለ? አባዬ አባታችን ወይ ልበልልህ፣ ጸሎት ልበልልህ፣ ከዳዊት የትኛውን ልበልልህ የማይሉ። በዛ ውስጥ ዲያቆንም ስለነበርኩኝ በዛ የተነሳ የቤተክርስቲያን መሳሚያ ያሳጣኝ፣ ማህበራዊ ህይወቴን ነጠቀኝ እና እኔ ካንተ ይሄን አልጠብቅም ምናምን በሚል ነበረና ያው አላህ ተዓላ የማያውቀው ነገር የለም። ለእሷ ስል እሷን ከማጣ ማለትም በእሷ የተነሳ ከብዙ ቤተሰብ ጋር ነው የምጣላው፣ ከብዙ ሰዎች ጋር ስለምጣላ ያው ይሁንልሽ ብዬ ተውኩላትና አላህ ደግሞ የደጃል መጀመሪያና ቤተሰቦቹ እንዴት ነው የምናውቀው? ሰላም እንዴት ነው? አለ ደህና ነሽ? አንዳንድ ነገር ሰምቼ ነበረ፣ ግን በደንብ ታስተምረኝ እፈልጋለሁ። ሸሃዳ ያስፈልጋል። እሺ ጥያቄ አለሽ? ጥያቄ በኢየሱስ ዙሪያ ነበረ፣ ግን ትላንትና በደንብ ስለሰማሁ ብዙም አይደለም፣ ግን መማር እፈልጋለሁ። በደንብ ተምራለሁ፣ እስካሁን እየተማርኩ ነበረ። ሲቀጥል ሸሃዳ መያዝ እፈልጋለሁ። እሺ ባጭሩ ስለ እስላም ልንገርሽ እና ከዚያ ሸሃዳ ትይዣለሽ። እሺ ኢስላም ብሎ ማለት አምላክ ለሰው ዘር ሁሉ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። እንግዲህ ድንጋጌው ከመቼ ጀምሮ ነው ከተባለ ከአዳም ጀምሮ ከመጀመሪያው የሰው ዘር ጀምሮ ነው። ለእርሱ ነው መጀመሪያ ደንግጎ የሰጠው። አምላካችን አላህ ሱብሓነሁ ወተዓላ አዳምን ገና ወደ ምድር ሲያወርደው ጊዜ አንድ ቃል ኪዳን ሰጠው። ቁልና ህቢጡ ሚንሃ ጀሚዓ፣ በሉ ሁላችሁም ከዚህ ከሰማይ ወደ ምድር ውረዱ አልኳቸው አለ። አዳምና ሔዋን ወደ ምድር ሲወርዱ ጊዜ ፈኢማ የእትየነኩም ሚኒ ሁደን፣ ከእኔ አንድ ቅኑ የሆነ መንገድ በሚመጣላችሁም ጊዜ አላቸው። ፈመን ተቢዐ ሁዳየ፣ ያን የኔን ቅኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ በእነርሱ ላይ ምንም አይነት ፍርሃትና ሐዘን የለባቸውም አለ። ወለዚነ ከፈሩ ወከዘቡ ቢአያቲና፣ ነገር ግን ያን የማወርድላቸውን አንድ ቅኑ መንገድ የካዱና አናቅጾችን በነቢያቶቼ ላይ የማወርዳቸውን ያስተባበለ ኡላኢከ አስሓቡ ናር፣ እነዚህ የእሳት ሰዎች ናቸው። ወሁም ፊሃ ኻሊዱን፣ እነርሱም በእርሷ ውስጥ ዘውታሪዎች ናቸው አለ። ታዲያ የአላህ ስብሓነሁ ወተዓላ ቅኑ መንገድ ምንድን ነው ከተባለ ራሱ ሲናገር ይላል ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው አለ። አምላክ አላህ ስብሓነሁ ወተዓላ ይህን ቃል ኪዳኑን ለአዳም ሰጠው። የመጀመሪያው ነቢይ አድርጎ ለእርሱና ለሚስቱ ልክ እንዲሁ ደግሞ ለሚወልዳቸው ዘሮቹ ያስተምር ዘንድ አዘዘ። አምላክ አላህ ስብሓነሁ ወተዓላ አዳምን እንደመረጠው ሲናገር ثم اجتباه ربه فتاب عليه وهدى له፣ ከዚያም እኔ ጌታው መረጥኩት ንስሐውንም ተቀበልኩት አለ። ቀኑን መንገድም መርቼዋለሁ እያለ ይናገራል። ከፋቸዋለ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወርዳለች መትን ልጆች በቃ ታቋርጥ ኮሜንት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ ኢስላምን። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ከዚያ በኋላ ከያዕቆብ ማን ወጣ? ዮሴፍ ዐለይሂ ሰላም። ዮሴፍ ልክ እንዲሁ ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ይህ የዮሴፍ ምዕራፍ የሚለው ላይ ታገኙታላችሁ። ልክ በዚሁ መሰረት አምላክ አላህ ስብሐነሁ ወተዓላ እስከ መሲሁ ድረስ በነቢያቶች በኩል ኢስላምን እንዲያዙ እንዲያስተምሩ
አዟቸዋል ማለት ነው። የመሲሁ ሐዋርያቶች ቃል በቃል ወሽሀድ ቢአንና ሙስሊሙን ይላሉ፣ እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለምንም ልክ እንዲሁ የመጨረሻው ዘመን ሊያስነሳቸውና አንተም ወደ የቀደሙት ነቢያቶች በተላኩበት መንገድ ላይ ያ እኔ ስገልጥላቸው የነበርኩት አምላክ ለአንተ ያው እየገለጥኩና አስተምር ብሎ አዘዛቸው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩብ ወዩኑስ ወሃሩን ወሱለይማን ወአተይና ዳውድ ዘቡራ ይላል። ሙሐመድ ሆይ እኔ ወደነ ኖህ ወደነ አብርሃም ወደነ ኢስማዒል ወደነ ኢስሐቅ ወደነ ያዕቆብ ወደነ ሙሴ ወደነ መሲሁ ወደነ ሰለሞን ወደነ ዳዊት ወደነ ዘከርያስ ወደነ ዮሐንስ ወደነዚህ ሁሉ ስገልጥ የነበርኩት አምላክ እነሆ ዛሬም በተራ ለአንተ እኔ ነኝ የምገልጥልህ ያለ ነቢያት ሁሉ ስገልጥ የነበርኩት አምላክ እያለ ይናገራቸዋል ማለት ነው በሱረቱ ኒሳ ላይ። እና ይህ ነው። እሺ ሸሃዳ ላስይዘሽ ወይንስ ሌላ ማወቅ የምትፈልጊያቸው ነገር አለ? እማራለሁ ከስብስብ ሆኜ እስካሁንም እየተማርኩ ነበር። ሸሃዳ ብታይዘኝ በጣም ደስ ይለኛል። ኔትወርክም እየያዘ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምናን ሲቀበል ከጌታው ከአላህ ዘንድ የሚያገኘው ምንድን ነው ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ምህረትን ያገኛል። አላህ ባሪያዎች ወደ እሱ በሚመለሱ ጊዜ ኃጢአታቸውን ሁሉ ይቅር ይላቸዋል። ይህን ቃል ገብቷል በቁርአን ላይ። ሌላው ነገር ምንድን ነው? ሰው እስልምናን በመቀበሉ የተስፋ ቃል አለው ወይ ከሞት በኋላ ወደሚለው ስንመጣ፣ አዎ አምላክ አላህ ራሱ ቃል በቃል በቀጣዩ ዓለም የዘላለማዊ ሕይወትን ልሰጣችሁ በዚያም ላይ ገነትን ላወርሳችሁ ብሎ ቃል ገብቷል። ቀድ አፍለሐል ሙእሚኑን እያለ የምእመናን ምዕራፍ 23 ላይ የመጀመሪያው አንቀጽ ላይ እናንተ አማኞች በእርግጥም ድናችኋል ብሎ ከተናገረ በኋላ ኡላኢከ ሁሙል ዋሪሱን አለዚነ የሪሱነ አልፊርደውስ ይላል። እናንተ ናችሁ ወራሾቹ ያችን ገነትን ፊርደውስን የምትወርሷት። ሁም ፊሃ ኻሊዱን እናንተም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው እያለ ቃል በቃል ራሱ ያናግረናል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይላል ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩ ሰዎች እነርሱ በገነት ውስጥ ዘውታሪዎች ናቸው። ለእነርሱ ገነት አለችላቸው ካለ በኋላ በእርሷም ውስጥ ዘውታሪዎች ናቸው። ይህም የእኔ አምላካቸው የአላህ ቃል እውነት ነው እያለ ይናገራል ማለት ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ለዚህ ላመነውና ለመሰከረው ለአንድና ብቸኛ ለሆነው አምላክ ለአላህ ብቻ አምልኮ መስራትን ይጀምራል። ከዚህ በኋላ ትልቁ የአምልኮ ስርዓት ሶላት ነው። ነቢያቶች ሁሉ ሶላትን ይሰሩ ነበር፣ ይሰግዱ ነበር። መሲሁ ምን አለ? ወአውሳኒ ቢሶላት አለ። አምላኬ አላህ ሶላትን እንድሰግድ አዞኛል፣ አደራ ብሎኛል ብሎ ይናገራል። ነቢያቶች ሁላቸውም ይሰግዱ ነበር ለአንዱና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ። እና ያ ነው ሙስሊም ጓደኞች በአካል የምታገኛቸው ካሉ ስለ ሶላት አሰጋገድ አስተምሮ ብታያቸው በጣም ቀላል ነው። ታገኛለሽ ወይ? ታገኛለሽ? አይ እዚህ እንኳን አላገኝም፣ ግን ስሰግድ ምን ብለህ እንደምጀምር መጠየቅ በቃ ያው ከላይ ዛህራ የምትባል ልጅ ገብታለች። እሷ ጓደኛ ትሆንሻለች፣ ትደውልልሻለች፣ ስለ ሶላት አሰጋገድ ምናምን ታስተምርሻለች። እሺ አመሰግናለሁ። መርሐባ። ስምሽ ማን ነበር? መሰረት። እሺ መቀየር ከፈለግሽ ትችላለሽ፣ ካልፈለግሽም ስሙ ላይ ችግር የለበትም። እፈልጋለሁ። እሺ ደስ የሚል የሙስሊም ስም የምትወጂው አንቺ አለ ወይንስ እኛ እንምረጥልሽ? ብትመርጡልኝ ደስ ይለኛል። እሺ የምትወጂውን አስኮሜንና ይሄን ስም ወድጃለሁ ትይናለሽ። እኛ ስሞችን እንናገር። ኮሜንት ላይ ደስ የሚላቸውን ስም ጻፉላት።
እሷ ትመርጣለች። እኔ ደስ የሚለኝ ስም ሀያት ወይም ኢክራም ሀያት ይሆን? ሀያት። እሺ ሀያት ማለት የአረበኛ ቃል ነው። ሀያት ወደ አማርኛ ስንቀይረው ህይወት ማለት ነው። ትክክለኛ ህይወት አገኘ የሚባለው አንድ ሰው ያን የፈጠረውን አምላኩን ሲያገኝ ጊዜ ነው። ለእርሱ መስገድ ሲጀምር ጊዜ ነው። ታላቁ ዓሊም ኢብን አልቀይም አልጀውዚያ ረሒመሁላህ ተዓላ ምን ይላል? አንድ ሰው እዚህ ዓለም ላይ የህይወቱ ታላቅ ቀን ብሎ ማለት ለእርሱ ያን የፈጠረውን ጌታውን አላህን ያገኘበት ቀንና እርሱን የተገዛበት ቀን ነው ይላል። ሌላው ምድራዊ ጸጋ የፈለገ ማግኘታችሁ እርሱ ዋጋ የለውም። እዚሁ ጊዜያዊ ነው፣ አላቂ ነው። የፈጠራችሁን ጌታችሁን አላህን ያወቃችሁ ቀንና ለእርሱ መገዛት የጀመራችሁ ቀን ግን የዛኔ እናንተ ትልቅ ጸጋን አግኝታችኋል ማለት ነው። እሺ እህታችን መሰረት የነበረችው ሀያት ሆናለች። ፎሎ አድርጊያትና ዛራ በውስጥ አወራት ግሩፕ አስገባት። ሰላም አለይኩም። ስም ፎሎ ሳረጋት ይመልስብኛል። በቃ አንቺ ጻፊላት። እሺ ሀያት ወታለች መሰለኝ። ከስር ከሆንሽ ጻፊልኝ በውስጥ። እሺ ፎሎ አድርጌሻለሁ። ፎሎ ካልመለሽ እኔ መጻፍ አልችልም እና ፎሎ ሳረጋውን ሪግስ ሰላም ያደርግ አስተካክዩና ጻፊልኝ አንቺ፣ ከዛ እኔ መልስልሻለሁ። ባረከላሁ ፊክ። ተሻለህ ሁሴን? አልሐምዱሊላህ ኸይር። እሺ ጥያቄ ያላችሁ ቀጥሉ። አሎ አሎ እሺ ከሌላቸው እንወራለን። እሺ ልጆች እኔ እዚህ ጋር መማር ፈልጌ ስለ ኢስላም ስለ ክርስቲያን ስታስተምር አብሬ መስማት ፈልጌ። እሺ 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 ልጆች ኮፒ ሊንክ አድርጉ። ሰላም አለይኩም ውዝዬ ቀበልኩት። እሺ እና እስልምናን ስቀበል እኔ ያው እንደምታውቀው ከቤተሰብ ተደብቄ ነው። እሺ እና ቤተሰቤ ላይ ትንሽ ጠንከር ያለ ነገር ስላለ ያው እኔ ሚስት አለኝ፣ ልጆች አሉኝ። ሚስቴና ልጆቼ አሁን ከኔ ጋር አይደሉም። አጋጣሚውን ከነሱ ጋር በመለያየታችን ነው እኔ ለብቻዬ በሆንኩበት ጊዜ አግኝቼ ያንን ጊዜ ተጠቅሜ እንደናንተ መልካም ሰዎች በሚሰጡት ዳዕዋ በመከታተል ነው እስልምናን የተቀበልኩትና ከዚህ በፊት ከባለቤቴ ጋር ተቀብዬ ኢስላሙን እየኖርን እያለ ብዙ ፈተና አሳልፌ ያው ቤተሰብ ትንሽ ከባድ ስለሆኑ በዛ የተነሳ ወደ ክርስትና ቢመልሱና እኔ ግን ያው ውስጤ አልተመለሰም የነበረና አላህ የፈቀደ ሰዓት ደግሞ ከተወሰነ ዓመታት በኋላ ቆይቼ ያው ውስጤ ስላልተቀበለው ተመልሼ በድብቅ ይህን ሻሃዳ ተቀብያለሁኝ እና አሁን ወደ ቤተሰብ እሄዳለሁ። ቤተሰብ ጋር ሲሄድ እናቴ መለኩሴ ናት፣ ትልቅ ሰው ናት፣ በጣም አክራሪ ናት። አንድም በእሷ የተነሳ ነው ራሴን አጠፋለሁ አንተ በዚህ ኢስላም ከቀጠልክ። እኔ ያው ትንሽ በቤተክርስቲያን ውስጥ ስላደግኩና በዛ ውስጥ ዲያቆንም ስለነበርኩኝ በዛ የተነሳ የቤተክርስቲያን መሳሚያ ያሳጣኝ፣ ማህበራዊ ህይወቴን ነጠቀኝ እና እኔ ከአንተ ይሄን አልጠብቅም ምናምን በሚል ነበረና ያው አላህ ተዓላ የማያውቀው ነገር የለም። ለእሷ ስል እሷን ከማጣ ማለትም
በእሷ የተነሳ ከብዙ ቤተሰብ ጋር ነው የምጣላው፣ ከብዙ ሰዎች ጋር ስለምጣላ ያው ይሁንልሽ ብዬ ተውኩላትና አላህ የፈቀደ ጊዜ ደግሞ ያው በራሴ ጊዜ አላሁ ተዓላ ፈቅዶ ለዛውም በረመዳን ከዚህ በፊትም ረመዳን ላይ ነበረ የተቀበልኩት። አሁንም አልሐምዱሊላህ በረመዳን ነበረ የተቀበልኩት እና አልሐምዱሊላህ እኔ አሁን እሰግዳለሁ። ስራ ቦታዬም ሲሆን ስራ ቦታዬ እሰግዳለሁ። ጊዜ ሳገኝ መስጊድ እሄዳለሁ። ያው ቁርአን ነው የቁርአን ማዕከል እንደዚሁ ስልኬ ላይ ያወረድኩኝ ነው አማርኛ እየሸመደድኩኝ ያው የምቀረው እና ሁሱ አሁን ምን ሆነ መሰለ እናቴንም ላይ እሄዳለሁ። ልጆችም አመት ከምናምን ሆናቸዋል። እሄዳለሁና ከሚስቴ ጋር ትንሽ አንዳንድ በሶሻል ሚዲያ በምለቀው ነገር አይታ ትንሽ ተጨቃጭቀን ነበር ከዚህ በፊት። አይ አንቺ የኔን እንጂ ህይወቴን እኮ ህይወቴ ያንቺ አይደለም ያንቺ የኔም አይደለም። ህይወቴ የሚቆጣጠረው ነፍስዬን የሚቆጣጠረው ሌላ አካል አለ። አንቺ እኔን ከሆነ የምትፈልጊው እኔ አለሁልሽ። እኔ ደግሞ መቼም እንደማልመለስ ታውቂያለሽ። ግን በዚህ አጋጣሚ ልጆችን ላንጎዳ ባንጨቃጨቅ ጥሩ ነው። እናቴ ከሰማች ደግሞ ትጎዳለች። እንደዚህ አታድርጊ ምናምን ነገር በቃ ትችዋለሁ እሺ ብዬ ያው እንደ መጀመሪያ እንደነበረው ነገሮች ከሚበላሹ ብዬ በድብቅ ይዤዋለሁ ማለት ነው። አሁን ሲሄድ እኔ ከእሷ ጋር አንድ ለ10 ቀን ምናምን እሄዳለሁ። እኔ ያለሁት አዲስ አበባ ነው፣ እነሱ ያሉት ክፍለ ሀገር ነው። ለ10 ቀን እሄዳለሁ። ለ10 ቀን ከሄድኩኝ እዛ መስገድ የለም፣ ኸምር አለ፣ እነሱ የሚያርዱት ስጋ አለ። እንዴት ነው ወላሂ በጣም ጨንቆኛል ሁሱዬ፣ በጣም ነው የጨነቀኝ። አንተ ወላሂ አላሁ ተዓላ የወፈቀህ ልጅ ነህ። አላህ ስራህን ይውደድልህ። በጣም ነው የምወድህ፣ በጣም ነው የምከታተልህ እኔ እና እንደው ለዚህ መፍትሄ የሚሆነኝን እንደው ነገር እንደው ብትመክረኝ። እንዴት አድርጌ ነው መቅረት የለብኝም መሄድ አለብኝ፣ ግን ሂጄ ከዛ ያችን 10 ቀናት እንዴት ነው ማሳልፈው? አሁን ለእኔ ጭንቅ የሆነብኝ ይሄ ነው። አንደኛ ሶላትን ባለመስገዴ ክህደት ልፈጽም ነው። እሺ ኸምሩን ቶ መድኃኒት ላይ ነኝ አልጠጣም ምናምን ማለት እችላለሁ። የፈለጉትን ያህል ጥርጣሬ አድርጉ። ግን 10 ቀን ሙሉ ሳልሰግድ እንዴት ነው የሚሆነው? ያችን 10 ቀን ወይ 12 ቀን ደርሼ ስመለስ በጣም የጨነቀኝ ነገር ይሄ ነው። እንደው ምን ትለኛለህ በሚል ነው። እዚያ ሀገር ላይ ጓደኛ የለህም? ሙስሊም የምታውቀው የቅርብ ጓደኛ አለኝ? እንደሱ ከሆነ አለኝ። እንደሱ ከሆነ ካለ ሚስጥር አድርግልኝ በለውና እስካለህ ድረስ አንድ 10 ቀን ሶላቲን አንተ ቤት ልስከር ብለህ ንገረው እና እሱ ቤት ብትሰግድ ጥሩ ነው። ያው እሱ ቢሄድ እንግዲህ ቀዷ እያወጣው ማለት ነው። ኦኬ ሱቤል ክላስ የሆነ ክላስ ነገር ካለ ወይ የሆነ ውጭም ላይ ሊሆን ይችላል። በነገራችን ላይ ግዴታ ቤት ውስጥ መሆን አይጠበቅበትም። ከቻልክ በረንዳ ላይ እነሱ በሌሊት ሰዓት የሚተኙ ከሆነ ወጣ ብለህ በሩን ዘጋት አድርገውና ንጹህ ልብስ አንጥፈህ ውጭ ላይ 2 ረካ ሰገድ አድርገህ ሱብሂን ትገባለህ። ለዛ እንኳን የሚሆን አይደለም፣ ግቢው አይመችም። ባይሆን ግን እንዳልከው ያው ቸርች መሄድኩ ብዬ እጥፍ ማለት እችላለሁ። እናትህ ናቸው አይደል? ይህን ቢያውቁ እንትን የሚሉት ለእሳቸው ፈርታ ነው ወይስ ሚስትህን ነው? ከሚስቴ ጋር ወላሂ የሚገርምህ ነገር እኔ መጀመሪያ በጓደኝነት እያለን እኔ አንድ ኢማንና ተሐድሶ የሚል የኡስታዝ ማነው ኡስታዝ ያሱ ሐሰን ታጁ የሚል አንድ መጽሐፍ ነበረና እሱን እያነበብኩ ነው ቀልቤ የተቀየረው። እና ምንድነው ያልኳት፣ እባክሽን ከዚህ በኋላ እኔና አንቺ እህትና ወንድም ሆነን መቀጠል እንችላለን። እኔ ግን ይህን ሃይማኖት ወድጀዋለሁና ብዙ ነገር ብዙ ንጽጽር አየሁበት እና እኔ ወደ እስልምና ልገባ ነው ብዬ ስጠይቃት፣ አይ ለምን ጥለኝ ትሄዳለህ? አንተ የወደድከውን ሃይማኖት እኮ እኔ መከተል እችላለሁ። አንተ ከወደድከው ምን ችግር አለው? በዚህ የተነሳ ለምን እንለያያለን ምናምን ነገር ብላኝ፣ ከዛ አላህ ፈቃድ ሆኖ አረገዘች። አርግዛ 9 ወር ሙሉ በመውለጃዋ በመጨረሻ ሰዓት ነው ሻሃዳ የተቀበለችው። ከዛ በኋላ የእስልምናን መንገድ ላሳያት ብሞክር፣ መስጂድ በወስዳት
ቁርአን ቤት እንድትቀራ ባደርግ ሁሉ ያልሞከርኩት ነገር የለም። ከዛ ዱንያ ደግሞ ፈተነቻትና ያችን ዱንያ ሰበብ አድርጋ በጣም በቃ ያችን ህፃን ተወልዳ 2 ወር 3 ወር ጠላብኝ እየጠፋች እያበደች በረኪና እየጠጣች ብቻ ምን አለፋ ብዙ ነገር አሳለፈች። እኔም ብዙ ፈተና ተፈተንኩኝ። ከዛ በኋላ ያንን ሁሉ አልፎ ነው እንግዲህ ከዚህ በፊት አንተን ተከትዬ የገባሁበት ገደል አሁን ተመልሰሽ ግቢ የምትለይ ከሆነ የራስን መንገድ መምረጥ ትችላለህ እና እኔ ከዚህ በኋላ ያኔ የተፈተንኩትን አጥቼ የተሰቃየሁትን ስቃይ ያንን ረሃብና ጥም አሁን መድገም አልፈልግም ምናምን ስትለኝ አይ እኔ እንድትራቢም እንድትጠሚም አልፈልግም፣ እንዲከፋሽም አልፈልግም። ከፀጉርሽ አንድ ዘለላ እንኳን እንዲነቀል ወላሂ አላህ ሸሂዴ ነው ፍቃደኛ አይደለሁም። ግን እኔን አትከልክይ፣ በመንገዴ ላይ አትቆሚ። እኔና አንቺን ያገናኙን 2 ልጆች አሉ። የመጀመሪያዋ ልጅ ረዚቃ ኢብራሂም ነበረ የምትባለው። የኔ ስም ኢብራሂም ሆኖ የሷ ስም ከድጃ ሆኖ ክርስትና ተነሳን 3ታችን። እቺ ልጅ እኔ ይሄን ነገር በተጨቃጨቅነበት ሰዓት እኔ አዲስ አበባ ሆኜ እነሱ ጎንደር ሆነው እዚህ አብረውኝ ነበሩና ቤት ሲፈርስብን ሄደች ወደዛ። ከዛ ይህን በሰማችበት ቅጽበት ምን አደረገች መሰለ? ይህን በተነጋገርንበት ቅጽበት ሰንበት ትምህርት ቤት አስገባቻት ልጄ። ሁለቱንም አስገብተው ማታ ማታ ምን ይሉኛል መሰለ? አባዬ አባታችን ወይ ልበልልህ፣ ጸሎት ልበልልህ፣ ከዳዊት የትኛውን ልበልልህ? የማይሉኝ ነገር የለም። ገና ነገ ምናልባት ብንለያይ እንኳን ልጆቹን ይወስድብኛል። ስለዚህ በዚህ ትምህርት ቤት በዚህ በክርስትና እምነት ውስጥ ልጆቼ ልምድ ማግኘት አለባቸው በሚል አቅዳ ነው ያስገባቻቸው። ሰንበት ትምህርት ቤት ገብተው አያውቁም። ቤተክርስቲያን እንኳን በቅጡ ወስዳቸው አታውቅም ነበር። እና ኤንዌይስ እኔ አሁን ሁልጊዜም በየቀኑ ማታ ማታ አገኛቸዋለሁ፣ ሰላም እላቸዋለሁ። ውስጤ ይረርድብን ይላል። አላህ ፍቃዱ ሆኖ መቼም አላህ ይዘንላቸው፣ አላህ ሂዳያ ይስጣቸው፣ ለእኔም ይዘንልኝ። እንዴት ዋላችሁ ስላቸው እግዚአብሔር ይመስገን ሲሉኝ ሁሱ እንዴት እንደምናደድ አትጠይቀኝ። እና ሚስቴ ዋናዋ ናት፣ ዋናዋ የዚህ እንትን ዋናዋ ናት። አሁን እኔን ለመጉዳት ስትል ይህን ነገር ፍርጥርጥ አድርጌ በአደባባይ ባወጣው ይህ እምነት የራሴ ነው። በቃ እኔ በገባበት ጉድጓድ ማንም አይገባም። ጀነትም ልግባ ጀሃነም ማንም ሰው የሚያገባው ነገር የለም። እኔ ህይወቴን መርጫለሁ ብዬ መናገር ይችል ነበር። ግን ያ ማህበረሰብ ያደግኩበት ማህበረሰብ ከባድ ነው። ምን ብዬ ልንገርህ? ከዚህ በፊት በመኪና ሁሉ ገጭተው ሊገሉ ሁሉ ነበረ ቤተሰቦች የገዛ በዙሪያ ያሉ አክስት አጎት ምናምን የሚባሉት። ይሄ ልጅማ ሰይጣን ይዞት እኮ ነው፣ አጋንንት ይዞት እኮ ነው። ያን ሁሉ የቄስ ትምህርት እስከ ቅኔ ድረስ ተምሮ ቀድሶ 5 ዓመት በላይ ቀድሶ ለረጅም ዓመት እድሜውን የጨረሰበትን ትምህርት እንደዚህ የሆነው በቃ የሆነ ነገር ተለክፎ ነው ልጁ ምናምን ነገር እያሉ እኔም ደግሞ ያው አልሰማቸውም። አላህም ፍቃድ ሆኖ ከነሱ አደጋ ጠብቆኝ አልሐምዱሊላህ እስካሁን ለዚህ ደርሻለሁ። ወደፊትም አላህ ትልቁ የቤት ስራዬ ይሄ ነው፣ በነፃነት የምኖርበት። ወላሂ ነው የምልህ ሙስሊም እናትና አባት ሆኖ በቃ ከሙስሊም የተወለደ ማህበረሰብ እንዴት እንደምቀና። ምክንያቱም ያለውን ነፃነት፣ እስልምና ሰላም ነው፣ ነፃነት ነው፣ ፍቅር ነው። ይህን ፍቅር ይህን ሰላም እኔ በውስጤ አጥቼዋለሁ እና ይህን ነፃነት አላህ እንዲወፍቀኝ ሁልጊዜ የምለምነው ነው፣ ዱዓዬ ነው። እና አንተም ዱዓ አድርግልኝ ወንድሜ፣ ያ ጀማ ሁላችሁም ዱዓ አድርጉልኝ። መርሐባ አላህ ጊዜ ወንድሜ እንዳልኩህ አድርግ። በቃ የምታምነው ሙስሊም ጓደኛ ካለ ለ10 ቀን ያክል አንተ ቤት ልስገድ ፍቀድልኝ በለው። ሙስሊም እስከሆነ ድረስ በደስታ ይቀበላል፣ እምቢ አይልህም። እንደዛ አድርግ። አላህ ያግዝህ፣ አላህ ያጠንክርህ። ጥያቄ ያለው ካለ ይቀጥል። ጥያቄ ያላቸው መቀጠል ትችላላችሁ። ሰላም ኡስታዝ፣ እንዴት ነህ? ሰላም ነህ? ጥያቄ ሲል ጠይቅ ኡስታዝ፣ ስለ ኢብሊስ የኢብሊስ አፈጣጠር መጀመሪያውና ቤተሰቦቹ ይታወቃሉ?
ከእሳት ነው የተፈጠረው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል። ከእሳት ነው የተፈጠረው። ከመላእክት ነው የሚመደበው? ከመላእክት አይመደብም። መላእክቶች ከብርሃን ነው የተፈጠሩት። ነቢያችን ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር አሉ። አላህ መላእክቶችን ከብርሃን ነው የፈጠራቸው አሉ። መላእክት በአፈጣጠርም ሆነ በባህሪ ከሰይጣን ጋር ከኢብሊስ ጋር አይገናኙም። የመላእክት አፈጣጠር ከብርሃን ነው። የሰይጣን አፈጣጠሩ ከእሳት ነው። በባህሪም አይገናኙም። ባህሪያቸው መልአክ ፍጹም ታዛዥ ነው። አመፅን አያደርጉም፣ ኃጢአትን አያደርጉም። ይሄኛው ግን ነፃ ምርጫ ፈቃድ ተሰጥቶት ነበር። በነፃ ምርጫ ፈቃዱ አላህን አመፀ፣ ካደና አላህ ሱብሓነሁ ወተዓላ ከእዝነቱ አባረረው። ለዐነሁ ላህ ይላል። ሰይጣንን አላህ ረገመው። አይ ጠረደሁ ምን ረሕመቲሂ ሱብሓነሁ ወተዓላ ከእዝነቱ አባረረው ማለት ነው። መላእክቶች እስከተባለ መላእክቶች ፍጹም ታዛዥ ናቸው፣ አመፅን አያደርጉም። አላህ ስለ መላእክቶች ሲናገር ላ ያዕሱነ አላህ ማ አመረሁም ይላል። እኔ አላህ ያዘዝኳቸውን አያምፁም አለ። ወየፍዓሉነ ማ ዩእመሩን ይልቁንስ የሚታዘዙትን ሁሉ ያደርጋሉ እያለ ይናገራል። ስለዚህ በአፈጣጠርም በባህሪም የተለያዩ ናቸው። ኦኬ ኡስታዝ፣ ሁለተኛ ጥያቄ ልጠይቅ። ደጃልስ የደጃል መጀመሪያና ቤተሰቦቹ እንዴት ነው የምናውቀው? መልካም። ደጃል ሁወ ሚን በኒ አደም ከአዳም ዘር ነው። ስለዚህ ቤተሰቡ አዳም ዘር መሆኑ የታወቀ ነው። እሱ በእኛ ልክ እንደኛ ነው አፈጣጠሩ። ግን ከአሁን ዘመን ሰዎች አይደለም። ያው ማለት የሰውነት ግዝፈቱ በጣም ግዙፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ላይ እንደሚመጣ ገልጸዋል። የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይመጣል። የዛኔ እንግዲህ ዘመኖች ይከተሉታል። አይሁዶች እሱ ችግር ሙስታዝ እሱ ችግር የለም። እኔ እሱ ላይ ነው ጥያቄ እና ለምሳሌ እሱ ትልቅ የሆነ እንትን አለው አይደለ? መጀመሪያው ከየት ነው ብለን ነው አሁን እሱን የምናውቀው እኛ? መጀመሪያው ከምን ነው የሚጀምረው? የአዳም ዘር ነው እኮ። የአዳም ዘር ሲባል አሁን እናት አባት አለው፣ ቤተሰቦቹ ማወቅ ይቻላል። አስፈላጊ ስላልሆነ ከእሱ ጋር ሳይሆን አሁን እንግዲህ አምላካችን አላህ ሱብሓነሁ ወተዓላ ስለ አንድ አካል ሲነግረን የዚያን አካል ዓላማ ነው የሚነግር። ሰይጣን ማን ነው? ምንድን ደጃል ዓላማው ምንድን ነው ከተባለ ከቤተሰቡ ጋር የሚያገናኘው ነገር የለም። የእሱ ስራ ምንድን ነው? እኔ መሲሁ ነኝ ብሎ ይመጣል የዘመኑ ፍጻሜ ከመድረሱ በፊት። እንግዲህ የዛኔ ሰዎች አይሁዶች ይከተሉታል። እስከዚያ ዘመን ድረስ አይሁዶች የኛ መሲህ ይመጣል ብለው ይጠብቃሉ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ልክ የዛኔ እንደመጣም አይሁዶች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይቀበሉታል አሉ። ምክንያቱም ሲያዩት በምድር ላይ የምድራዊ ንግስናን ያቆናጥጣቸዋል። በቃ ዓለም የኔ ነች፣ እኔ ነኝ የምገዛት፣ የዚህ ዓለም ገዥና አምላክ እኔ ነኝ ብሎ ይነሳል። የዛኔ ለእኛ ቃል የተገባው መሲህ እርሱ ነው ይላሉ። ምክንያቱም አይሁዶች መሲህነትን ለቀደሙት ነቢያቶች የተሰጠ ማዕረግም ነው ብለው ያምናሉ። ገብታቸዋል። ለዒሳ ብቻ አይደለም፣ ለእነዚያ ተሰጥቶ ነበር። እነዚያ የተቀቡ ማለት ነው፣ የተመረጡ ናቸው። ንግስናን እና ነቢይነትን ማዕረግንም የተሰጡ ነበሩ። ሙሳን ብትወስዱ፣ ሙሴ እነ ሰለሞንን ብትወስዱ፣ እነ ዳዊትን ብትወስዱ እነዚህ የተቀቡ ናቸው። ንግስናንም የተቆናጠጡ ናቸው። የእስራኤላውያኖችን በጊዜያቸው የበላይ ያደረጉ ነቢያቶች ናቸው እነዚህ። ገብታቸዋል። አሁንም ዳግም የሚመጣው መሲህ እንደዛ መስሏቸው ጠብቀው ነበር። የዒሳ ዓለይሂ ሰላም ሲያዩት በፍጹም እሱ ስለ ምድራዊ ስልጣን ሊሰብክ አልመጣም ነበር። ነገር ግን ደጃል በሚነሳ ጊዜ ዛኔ የዚህ ዓለምን የምድራዊ ስልጣን ይሰብክላቸዋል። የዚህ ዓለም ግዛት በእኔ እጅ ነው ብሎ ይነሳል። የዛኔ ይከተሉታል። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል የኽሩጁ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲይ ወዐላ ሩኡሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል። ዛኔም አይሁዳውያን ይከተሉታል ብለው ይናገራሉ። እና እርሱ ከአዳም ዘር ነው። እናት፣ አባት፣ አጎት፣ አክስቱ እነዚህ አልተጠቀሱ። ኦኬ ኡስታዝ፣ እኔ ጥያቄ መሰለ አሁን ለምሳሌ ደጃል በሚመጣበት ጊዜ ደጃል የነበረ ነው ወይስ እንደ አዲስ ተወልዶ ነው የሚመጣው ነው? አሁን ለምሳሌ ትቀበሉታላችሁ ብለኸኛል። ኦኬ እንደዛ ይሄ አስተምሮት ነው፣ ችግር የለም። ግን
አለ እኮ አሁን በህይወት አለ አለ። ኦኬ ደጃል አሁን በህይወት አለ። እሺ እድሜው ስንት ነው ብለን ገምት። አሁን ለምሳሌ የሰው ዘር የአዳም ዘር ከሆነ ከምን ነው ምንትን ነው ኡስታዝ ከምን ነው የምንጀምረው? ወላሂ ከዚህ እድሜ ጀምሮ ነበር የሚለው አስፈላጊ ስላልሆነ ይሄ ከሱ ጋር የተያያዘው እያልኩ ነው። ሐሰተኛው መስለኝ ብሎ ስለሚነሳ ስለዚያ ጉዳይ ነጥብ ነው የሚያነሳው ይችላል። አሁን ስለ አንድ አካል ሊያነሳለ ሲፈልግ ጊዜ ያ ሰው አስፈላጊ የሚለውን የህይወቱን ፓርት ያነሳል። ይታል ስለሱ የሚያስፈልግ ሐሰተኛው መሲህ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ገለጹ። ይህ ሰውዬ የህይወት ታሪክን በዚህ መግለጹ በዚህ ተወልዶ በዚህ ማለቱ እሱ የሚያስፈልግ ነገር ስላልሆነ አልጠቀሰውም። ገብቷል አይደል? ግን ኦኬ ኡስታዝ መሰለህ እኔ አሁን ለምሳሌ በእስልምና አስተምሮ ደጃል ያው አይሁዳውያን ይቀበሉታል ሐሰተኛው መሲህ ሲባል ክርስቲያኖችም እንደዛው አለ። ሐሰተኛው መሲህ ተመሳሳይ የሆነ ሐሳብ አለ። በሐሳብ ብትለያዩም ግን ሁለቱም ሐሰተኛ መሲህ በሚለው ነገር ያው የሁለቱም አስተምሮ አለ። እነሱ ይወለዳል መሰለ የሚሉ አስተምሮታችን ባላውቅም የሆነ ንጉስ ይመጣል ይቀበሉታል። በኢስላም ደግሞ በእናንተ አስተምሮ የደጃል መጀመሪያው የሚታወቅ ነገር ካለ ነው እሱ ልጠይቅ ፍዬ ነው። ከወደፊት እየወለደ አሁን በህይወት አለ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ተገኝቶ እንደነበረ ነብዩ ሰለላሁ ዐለይሂ ወሰለም አረጋግጠዋል። ሰሃቦቻቸው መካከል አንድ ሰሃባቸው በሆነች ደሴት ላይ እንደ አጋጣሚ በጀልባ እየተጓዙ እያለ ያቺ ጀልባ ታነሳባቸውና ወደ የብስ ትጥላቸዋለች። በዛ የብስ ውስጥ ገብተው በአካል አግኝተውታል። ከዚያ ሰውየው እንዳውም ይህንን የተናገሩት ሚልዳር ይባላል ሰሃባው። ይህን ነገር አይቶ መጥቶ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ያየውን ታሪክ እየተረከ እያለ እየተናገረ እያለ ሰሃባው ወዲያው ራእይ መጣ ከአላህ ዘንድ። ሰውየው ያየውና የተናገረው እውነት ነው ሙሐመድ ብሎ መልአኩ ጅብሪል ዐለይሂ ሰላም መጥቶ መሰከረ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም አረጋገጡለት ያንን የተናገረውን ማለት ነው። እና ይህን ይመስላል። ኦኬ ኡስታዝ በነቢ ሙሐመድ ጊዜ ደጃል ነበር እያልከኝ ነው? አዎ ነበረ። ስለዚህ ቁሳዊ የሆነ አካል የለውም ለብዙ ጊዜ ይኖራል ማለት እንችላለን? እንደዛ አይነት አይደለም? አለው አካሉ ልክ እንደኛ አካል ነው። አላህ ሱብሓነሁ ወተዓላ ይሄንን ሰውነቱ እስከ ዘመኑ እስከሆነ ጊዜ ድረስ እንዲቆይ ያደርገዋል። ግን ማስረጃ ኢስላሚክ ማስረጃ አለ ኡስታዝ? ማን በሚችለው ነገር ካለ እንደዛ አይነት ነገር ልስጥ ችግር የለም። የነቢያችን ሰለላሁ ዐለይሂ ወሰለም አንዴ ልስጥህ ከነ ምንጭ ኦኬ ሰሒህ ሙስሊም 2942 ያዛቸው። ሰሒህ ሙስሊም 2942 ሌላኛው አቡ ዳውድ 4326 ኦኬ ትርሚዚ 2253 ኦኬ። በነገራችን ላይ እነዚህም ሁሉ እኔ አይቻቸዋለሁና እኔ ኡስታዝ ምን መሰለህ ጥያቄ ቤተሰቦቹ ላይ ነው። እኔ አሁን አመጣጡ ላይ እኔ ትንሽ አሁን ለምሳሌ የእሱ ቤተሰቦች እነማን ናቸው መጀመሪያውስ ከምን ነው የሚለውን ነው ለመረዳት ፈልጌ ነው። እሱን ብቻ ነው የምትነግረኝ። እንትኑ ቅድም እየነገርኩ ነበር፣ ለሶስተኛ ጊዜ ልንገርህ። እሺ ኦኬ፣ የመጨረሻ ነው። ኦኬ ቴንክ ዩ። አንጻር አንድ ነገር ያነሳ ጊዜ በዚያ አካል አስፈላጊ የሚለውን ፓርት ነው የሚያነሳው። ለሰዎች ይጠቅማል ወይንም ከጥፋት ይጠብቃቸዋል የሚለውን ነገር ነው የሚነግረን። በቁርአን ላይ በርካታ ታሪካቸው የተገለጹ ሰዎች አሉ። ስማቸውን ራሱ አለ የማይገልጽበት ጊዜ አለ። ገብቶሃል አይደለ? አስሐቡል ካህፍ የዋሻዎቹ ሰዎች ሲባል ትሰማለህ። አሁን እነሱ የዋሻዎቹ ሰዎች
የሚገርም ታሪክ ነው ያላቸው። አላህ ከድንቅ ተአምራቶች መካከል ብሎ ታሪካቸውን ገለጸላቸው። በእነርሱ ላይ የዋለውን ሁሉ ድንቅና ተአምር የሰራላቸውን ሁሉ ገለጸ። ስማቸውን ግን አልጠቀሰውም። የሚገርም ስማቸው ስንት ማን ነው ቢባል አይታወቅም። ስለዚህ አሁን ዓላማው ከስማቸው ሳይሆን ከእነርሱ ታሪክ የምንጠቀመው ትምህርትን ነው። አየህ አሁን ደጃልንም ስናይ የአባት እናቱ ምናምኑ እነዚህ ከዚህ ጋር የሚያያዘው ነገር ጥቅሙ የለውም። ነገር ግን ያ ደጃል ማን ነው? ምንስ ነው የሚሰራው በምድር ላይ ሰዎችን ወደ ምንስ ይጠራል የሚለውን ነገር ኢስላም ግልጽ አደረገና ወደፊት እንዴት አድርገን ከእርሱ ተንኮልና ፈተና ልንጠነቀቅ እንደምንችል ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ እንዳለ ባህሪያቶችን ሁሉ አስቀመጡ፣ ተናገሩ። ዛሬ በመካከላችን ቢወጣ በደንብ አድርገን እንድናውቀው ሁሉ አድርገው ገለጹት። ገጽታውን እርሱ የዛኔ ተጠንቀቁት ብለው ነቢ ሰለላሁ ዐለይሂ ወሰለም አስጠነቀቁ። ይህን ይመስል። እሺ ኡስታዝ ሁሱ አመሰግናለሁ። አላህ ያክብርልኝ። ቴንኪው። ሰላም ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ፊኩም። ሰላም ነው? ደህና አልሐምዱሊላህ። አልሐምዱሊላህ። ጥያቄ ሱረቱ ኒሳ አንቀጽ 4 ላይ ይመስለኛል። ወይም ልክፈተው ቆይ አንዴ። እሺ ይህን ታሪክ አንዴ ላንብብላችሁ ለደጃል እንድታውቁት። እሺ እሺ እነሆ ሰአለ ረሱል ይጠይቁስ ልጠብቅ እሱ እሺ እንትን እንላለን እንቀጥላለን። እሺ ይህን ሐዲስ ያስተላለፈችው ሴት ነች፣ ጀግና ሴት ነች። ፋጢማ ብንት ቀይስ ትባላለች። በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ከነቢ ሰለላሁ ዐለይሂ ወሰለም ዘመን ከነበሩ ሴቶች መካከል ነች። ፋጢማ ብንት ቀይስ ይህን ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ ቁጭ ብላ ሰምታ ለትውልድ የተረከችው ሐዲስ ነው። ተሚም ዳሪ ወይም ሌሎች ሰሃባ أنه سأل فاطمة بنت قيس أخت الضحاك ابن قيس وكانت من المهاجرات الأول. فاطمة بنت قيس مجمرة كمكة ومدينة سدت كادرقو سدت أنيوش مكاكل نبرت شرصا فقال حدثيني حديثا سمعته من رسول الله صلى الله عليه وسلم. የእርሷ የቷልጅ መጣና ምን አላት? እስኪ ከነቢ ሰለላሁ ዐለይሂ ወሰለም ከሰማሽው ሐዲስ መካከል አውሪኝ እስኪ ንገሪኝ እስኪ ሐዲስ አላት። ላ ቱስኒዲህ ኢላ አሐዲን ገይሪ ከእርሱ ውጭ ወደ ሌላ አካል ወደ ማንም የማታስጠጊው የሆነ ቀጥታ ከእርሳቸው የሰማሽውን ንገሪኝ እያላት ነው። ፈቃለት ለኢን ሽእተ ለአፍዐለነ አንተ ከፈለክ እኔ እሰራለሁ አደርጋለሁ አብሽር እነግርሃለሁ አለችው። فقال لها أجل حدثيني أو ريني نقرين جالت. فقالت نكحت ابن المغيرة وهو من خيار شباب قريش يومئذ. ابن المغيرة أقبه النبي يزالني كقريش وداتوش ملكام كميبالة مكاكل نبر رسول. فأصيب في أول الجهاد مع رسول الله صلى الله عليه وسلم. ነቢያችን ሰለላሁ ዐለይሂ ወሰለም ከጠላቶች ጋር ባደረጉት የመጀመሪያው ጂሃድ ላይ ተጎዳ። ይዛኔ ጥቃት ደረሰበት። ፈለማ ተአየምቱ የዛኔ በተደረሰበት አደጋ ምክንያት ይሞተና እሱ ፈለማ ተአየምቱ ኸጠበኒ ዐብዱራህማን ብኑ ዐውፍ ፊ ነፈሪ ሚን አስሓቢ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔም ከእሱ ባሏ በሞተባት ጊዜና ያለ ባል በቀረች ጊዜ ዐብዱራህማን ብኑ ዐውፍ ከነቢ ሰለላሁ ዐለይሂ ወሰለም ከፊል ሰሓቦች ጋር በመሆን እኔን አጨኝ። ወኸጠበኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ መውላሁ ኡሳማ ኢብን ዘይድ። ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ለአገልጋያቸው ለኡሳማ ኢብን ዘይድ ዳሩ። ወኩንቱ ቀድ ኡሐዲስ አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል መን አሐበኒ ፈልዩሕብ ኡሳማ። እንግዲህ እዚህ ቦታ ላይ አጫት ሁላቸውም ያ ማለት ለትዳር ጠየቋት። ሲጠይቋት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለኡሳማ ኢብን ዘይድ ልዳርሽ ወይ ብለው ነቢ ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡላት እርሷን ማለት ነው።
ይህ ከነቢያችን ሰለላሁ ዐለይሂ ወሰለም መልካምነት አንደኛው ነው። ባሎቻቸው የሞቱባቸው ጊዜ በጂሃድ ላይ ሂደው ያረጋግጡ ነበር፣ ያጣሩ ነበር። ደህንነታቸው መረዳት ካለባቸው ይረዷቸዋል። ያለ ባል የቀሩ ካሉ ደግሞ ያጋቧቸዋል። ያቸው አይደል ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ያደርጉ ነበርና ለኡሳማ ኢብን ዘይድ እንዳረሽ ያሏት ጥያቄ ያቀረቡላት። ከዚያ በኋላ ምን አለች? እኔም የዛኔ ተነግሬ ነበር። ምን የሚል ዘገባ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ እንዳሉ ስለ ኡሳማ ኢብን ዘይድ ምን ብለው? ነቢያችን ሰለላሁ ዐለይሂ ወሰለም መን አሐበኒ ፈልዩሕብ ኡሳማ ብለዋል። እኔን የወደደ ኡሳማንም ይውደድ ብለዋልና ነቢ ሰለላሁ ዐለይሂ ወሰለም ለኡሳማ ልዳርሽ ሲሉኝ ተስማማሁኝ፣ በዚህ ወደድኩኝ አለች። ፈለማ ከለመኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ባናገሩኝ ጊዜ ለኡሳማ ልዳርሽ ብለው ቁልቱ አምሪ ቢየዲክ፣ አንቱ የአላህ መልእክተኛ ሆይ የእኔ ነገር በአንተ እጅ ነው፣ እንደፈለክ አንተ የመረጥክልኝ እንዳረኝ አለች። ፈአንኪሕኒ መን ሽእት፣ አንተ የፈለግከውን እንዳረኝ አለች። ፈቃል እንተቂሊ ኢላ ኡሚ ሸሪክ ወኡሚ ሸሪክ እምረአት ገኒያ ምን አልአንሳር፣ እንግዲያውንስ ወደ ኡም ሸሪክ ወደምትባል ሴት ዘንድ ሂጂ አሉኝ። እርሷ ደግሞ ኡም ሸሪክ የምትባለዋ ከመዲና ሰዎች ከአንሳር ሰዎች ነች። በጣም ሀብታም ከሚባሉ ሴቶች መካከል ነበረች። ዐዚማ አነፈቃ ፊ ሰቢልላህ፣ በአላህ መንገድ ላይ ለሰዎች በጣም በትልቁ በመለገስ የምትታወቅ የሆነች ታላቅ ሴት ነበረች። በጣም ቸር ነች። በአላህ መንገድ ላይ ማለት ለጂሃድ ልክ እንዲሁ ደግሞ ለተቸገሩ ሰዎች ባሎቻቸው ለሞተባቸው በጂሃድ አማካኝነት ለነዚያ በስጦታ በመስጠት የምትታወቅ መልካም ሴት ነበረች። እንዲህ አይነትም መልካም ሴቶች ነበሩ። አያችሁ፣ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ግማሾቹ ሴቶች ዘጋቢዎች ናቸው፣ ግማሾቹ ደግሞ ካላቸው ገንዘብ አውጪዎች ሰጪዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ወደ ኡም ሸሪክ ጋር ሂጂ አሏት። ወኡም ሸሪክ እምረአ ገኒያ ምን አልአንሳር ዐዚመት ነፈቃ ፊ ሰቢልላህ የንዚል ዐለይሃ አضይፋን፣ እንግዶች ወደ እርሷ ይወርዱ ነበርም። የማለት የተቸገረ ሰው ሁሉ የምትቀልብ መልካም ሴት ነበረች ኡም ሸሪክ። ፈቁልቱ አልኩኝም፣ ሰአፍዓል አደርጋለሁ፣ አንቱ የአላህ መልእክተኛ እሺ እሄዳለሁኝ አልኳቸው። ፈቃል እሺ ላ ተፍዓሊ ኢነ ኡም ሸሪክ እምረአ ከሲረቱ ضይፋን ፈኢኒ አክረህ አን የስቁط ዐንኪ ኺማርኪ አው የክሽፈ አተውብ ዐን ሳቂኪ ፈየረ ልቀውም ሚንኪ ባዕض ማ ተክረሂን ወላኪን እንተቀሊ ኢላ ኢብን ዐሚኪ ዓብድላህ ብን ዐምር ኢብን ኡሚ መክቱም وهو رجل من بني فهر يعني فهر يعني قريشي وهو من البطن الذي هي منه فانتقلت إليه. فزي نبياتنا صلى الله عليه وسلم مرجع أقرب أولاد نبرة وي أم شريك قال وينم دقمو عبد الله ابن أم مكتوم كيف شغال كهولة تانباشا. فزي أبو هلا ودا أم شريك قال لهيد ويستل አይ አትሂጂ አሏት ነቢያችን ሰለላሁ ዐለይሂ ወሰለም። ለምን ከተባለ ምክንያቱም ኡም ሸሪክ እንግዶች የሚበዛባት ሴት ነች። ምናልባት በርካታ እንግዶች እዛ ካሉ ከሰውነትሽ ሻሽሽ ሊሆን ይችላል። ፈኢኒ አክረሁ አን የስቁط ዐንኪ ኺማሩኪ፣ ሻሽሽ ወይንም ጉፍታ ነው የምንለው ከላይ ያለው ሻርፕ፣ እሱ ምናልባት ሳታስበው ቢወድቅ መሬት ላይና ፀጉርሽ ቢገለጥ ወይንም ደግሞ አው የንከሽፈ አተውቡ ዐን ሳቂኪ ወይንም ከባትሽ ወይንም ከእግርሽ ላይ ልብስሽ እንዳጋጣሚ ቁጭ ስትይ ቢገለጥ እዛ ያሉ የወንዶች እንግዶች አፍረት ገላሽን እንዳያዩ እንፈልጋለንና ወደ አንድ ግለሰብ ወደ ዘመድሽ ጋር ብትሄጂ የተሻለ ነው አላት ነቢያችን ሰለላሁ ዐለይሂ ወሰለም። ያችሁ ያ ነው ወደ ማን ወላኪን እንተቂሊ ኢላ ኢብን ዐሚኪ ወደ አጎትሽ ልጅ ጋር ግን ሂጂ። ማን ነው እሱ? ዓብድላህ ኢብን ዐምር ኢብን ኡሚ መክቱም የዓብድላህ ኢብኑ ዐምር ኢብኑ ኡም መክቱም ጋር ሂጂ። ወሁወ ረጅሉ ሚን በኒ ፊህር፣ እርሱ ከፊህር ልጆች ጎሳ ነው። ፊህር ያኒ ቁረይሽ። ወሁወ ሚን አልበጥን አለዚ ሂየ ሚንሁ፣ እርሷ ከወጣችበት ሆድ ነው። ያ ማለት ከአንድ ጎሳ ናቸውና ለማለት ነው። የጎሳ ነው የእርሷ ዘመዷ ነው። ፈንተቀልቱ ኢለይህ ወደ እርሱም ሄድኩኝ አለች።
فلما انقضت يعني عدتي سمعت نداء المنادي أي منادي رسول الله صلى الله عليه وسلم ينادي الصلاة جامعة እኔም የዒዳ ጊዜን በጨረስኩኝ ጊዜ አለች። የዒዳ ጊዜን በጨረስኩኝና ባጠናቀቅኩኝ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ተጣሪ ተጣራ። ምን ሲል ተጣራ? አሰላቱ ጃሚዓ ሰላት ጃሚዓ ሲል ሰማሁ። ፈኸረጅቱ ኢለል መስጂድ እኔም ወደ መስጂድ ወጣሁኝ። ፈሰለይቱ መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢ ሰለላሁ ዐለይሂ ወሰለም ጋር ሰገድኩኝ። ፈኩንቱ ፊ ሶፍ ኒሳእ አለቲ ተሊ ዙሁር አልቀውም ከሴቶች ሶፍ ነበርኩኝ ከሰዎቹ ጀርባ የምትቀጥለዋ የማለት የወንዶች ሶፍ አለ ከወንዶች ኋላ ነው ሴቶች የሚሰግዱት አይደለ የመጀመሪያው ከሴቶች የመጀመሪያው ነበርኩኝ ከሰዎቹ ከወንዶቹ የመጀመሪያው ኋላ ብላ ተናገረች ያ ነው ከዚያ በኋላ فلما قضى رسول الله صلى الله عليه وسلم صلاته جلس على المنبر وهو يضحك نبياتنا صلى الله عليه وسلم صلاتهم سجدوا ባጠናቀቁ ጊዜ በሚንበራቸው ላይ በወንበራቸው ላይ ፈገግ ብለው ተቀመጡ فقال እንዲህ አሉ ليلزم كل انسان مصلاه እያንዳንዱ ሰው መስገጃ ቦታውን ይያዝ እንዳይለቅ ቁጭ በለዛው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ثم قال ከዚያም እንዲህ አሉ أتدرون لما جمعتكم ለምን እንደሰበሰብኳችሁ ታውቃላችሁና አሉ አሁን የሰገዱት ሶላት ምንድነው ዙህር ሶላት ነው መግሪብ ኢሻ ምናምን ላ አይደለም የሆነ አሳሳቢ የሆነ ነገር ሲኖር አስደንጋጭ ነገር ሲመጣ ነብያችን ሰለላሁ ዐለይሂ ወሰለም ወዲያው አሰላቱ ጃሚዓ ብለው እንዲጣሩ ሰዎችን ያዛሉ የእርሳቸው አዛን አድራጊዎች ሁለት ናቸው የሚታወቁት የነብያችን ሰለላሁ ዐለይሂ ወሰለም ታዋቂዎች ቢላል ኢብኑ ረባህ አብዱላህ ኢብኑ ኡሚ መክቱም እነዚህ ናቸው እና ከሁለት አንዳቸው ያን ጥሪ ያደርጋሉ ይሰግዳሉ ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም አተድሩነ ሊማ ጀማዕቱኩም አሏቸው ሰዎች ካሰገዳቸው በኋላ ሁሉም ሰው የሰገደበትን ስፍራ የያዝና ቁጭ በል እንዳትሄዱ አሏቸው ከዚያ ምን አሉ አተድሩነ ሊማ ጀማዕቱኩም ለምን እንደሰበሰብኳችሁ ታውቃላችሁና አሏቸው ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ይወቁ የሰሃቦች ስርዓት የሰሃቦች አደብ ተማሪዎች ናቸው ያታቸው አላሁ ወረሱሉሁ አዕለም ሁሉም በአንድ ድምፅ አላህና መልእክተኛው ይወቁ ቃል ኢኒ ወላሂ ማ ጀማዕቱኩም ሊረግበትን ወላ ሊረህባ እኔ ወላሂ አሁን ላስፈራራችሁ ወይንም የሆነ ላስከጅላችሁ አልሰበሰብኳችሁም ወላኪን ጀማዕቱኩም ነገር ግን የሰበሰብኩባቸው ምክንያት ሰበሰብኳችሁ ሊአነ ተሚመን ዳሪ ካነ ረጁለን ነስራንያ የሰበሰብኩባቸው ምክንያት ይሄው ነው እርሱም ተሚመ ዳሪ የተባለው ሰው ክርስቲያን ሰው ነበር አሉ ከሰሃቦች መካከል ክርስቲያን የነበሩ እስልምናን የተቀበሉ ነፍ ሰሃቦች ነበሩ ከነዚያ መካከል አንደኛው ማን ነው ተሚም ዳሪ የተባለ ክርስቲያን ነው ለካነ ነስራንያን አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው ክርስቲያን ነበር አሉ فجاء መጣም فبايع ከኔ ጋር ቃል ኪዳን ተገባባ واسلم እስልምናንም ተቀበለ وحدثني حديثا ورينم أورن وافق الذي كنت أحدثكم عن المسيح الدجال ያን እኔ ስለ ሐሰተኛው መሲህ ወይንም ስለ መሲሁ الدجال ሳወራችሁ የነበረውንም ወሬ ተስማማ የእርሱ የነገረኝ ወሬ ብለው ተናገሩ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በፊት ቀድመው ስለ ደጃል ባህሪያት ሁሉ ነግረዋቸው ነበር ተሚም ዳሪ የተባለው ደግሞ እስልምናን የተቀበለው ሱሐባ ክርስቲያን ነበር እስልምናን ተቀብሏል ቀደም እንዳልኳችሁ የሆነች ጀዚራ ላይ የሆነች ደሴት ላይ እንደገራሚ ይሄድ ይያለ ማን ነው በጀልባ ላይ ይሄዱ ይያለ በሆነች ውሃ ላይ በጀልባ ላይ ይሄዱ ይያለ እየተሳፈሩ ይያለ ማዕበል ተንትንትላቸውና ታነሳቸውና ወደ ሆነች የብስ ትጥላቸዋለች በዛ የብስ ውስጥ ገብቶ ደጃልን አግኝቶታል በአካል ማን ተሚም ዳሪ የተባለው የሰለሰለንቴው ሱሐባ ማለት ነው ገብታችኋል ደጃልን በአካል ሄዶ አግኝተውት እነዚህ ሱሐቦች አውርተውት መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸዋል እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩት የነበረውን ቀድመው ይሄ በአካል አገኘው ይሄ አንደኛ የነብይነታቸው ማረጋገጫ ነው የደጃልን ባህሪያት እንዳለ ቀድመው ያስተማሩት እኔ ስነግራችሁ የነበረውን ተሚም ዳሪ በአካል በገሃዱ ሄዶ ደጃልን አይቶ አረጋግጦ መጥቷል ብለው ተናገሩ
ገብቷቸዋል። እና ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ፈኢነ ተሚመን አዳሪ ካነ ረጁለን ነስራንያ ተሚም አዳሪ ክርስቲያን ሰው ነበር። ፈጃአ እርሱም መጣ ፈባየዐ ከእኔ ጋር ቃል ኪዳንን ተገባባ ወአስለም እስልምናን ተቀበለ። ወሐደተኒ ሐዲተን ወሬንም ማወራኝ ዋፈቀ የተስማማ ያ ወሬ ገጠመ አለዚ ኩንቱ ኡሐዲሱኩም ዐን መሲሕ ደጃል ስለ መሲሑ ደጃል ስለ ሐሰተኛው መሲህ ስለ ሐሰተኛው ክርስቶስ ሳወራችሁ የነበረውን ወሬ የተስማማ ይሆናል አለ። ሐደሰኒ አነሁ ረኪበ ፊ ሰፊነትን በሕርያ መዐ 30 ረጁለን እርሱም እንዲህ ሲል አወራኝ ከ30 ሰዎች ጋር በሆነች ጀልባ ላይ ተሳፈሩ በባህሩ ላይ ማለት ነው። ፈለዒበ ቢሂሙል መውጅ ማዕበሉም ተጫወተባቸው ማለት ማዕበሉ ግራ ቀኝ ያስባላቸው። ሸህረን ፊል ባህር ለአንድ ወር ያክል በባህሩ ላይ ገብታችኋል። በጣም ኃይለኛ ማዕበል መጣ ከግራ ወደ ቀኝ እያለ ምንም የብስ ላይ ሳይጥላቸው እዚያው ሲያዞራቸው ቆየ። ገብታችኋል። በዚያው ላይ ሆኑ ለአንድ ወር ያክል ثم أرافوا إلى جزيرة في البحر ከባህሩ አቅራቢያ ወደምትገኝ በአንዲት የብስም ላይ ወደዚያ አረፉ። ሐታ መግሪበ ሸምስ እስከ ፀሐይ የምትጠልቅበት ጊዜ ማለት ነው። ፈጀለሱ ተቀመጡ ፊ አቅረብ ሰፊና በጀልባዋ ቅርብ ቦታ የሚሆን ቦታ ላይ ተቀመጡ። ፈደኸሉ ልጀዚራ ወደ ደሴቷም ገቡ። ፈለቅየትሁም ዳባ አንዲትም እንስሳት ወይም የሆነች ተንቀሳቃሽ ነገር አገኘቻቸው። ከሲረት ሻዕር ፀጉሯ በጣም ብዙ የሆነ ፊቷም ኋላም እንዳለ በፀጉር የተሞላች አካል ነች። ገብቷችኋል። አገኘቻቸው እነ ተሚም አዳሪ እነዚህን ሰሓቦች ማለት ነው። ላ የድሩነ ማ ቁቡለሁ ሚን ዱቡሪሂ ይህን ያገኙትን እንስሳ ወይም ይህን ያገኙትን አካል ፊቱንና ኋላውን እንኳን አይለዩትም አሉ ነቢ ሰለላሁ ዐለይሂ ወሰለም። ያ ማለት እንዳለ በፀጉር ከመሞላቱ የተነሳ ከፊትም ከኋላም ከላይም ከታችም እንዳለ ሙሉ ፀጉር ነች። ልክ ከየብሱ ወረድ እንዳሉ ይችን ግለሰብ አገኙ። ከዚያ ምን እንደሚያን ተመልከቱ። ላ የድሩነ ማ ቁቡለሁ ሚን ዱቡሪሂ ሚን ከስረት ሸዕር ከፀጉር ብዛት የተነሳ በዚች አካል ላይ ማለት ነው። ፈቃሉ አሉ ወይለኪ ማ አንቲ ወየውልሽ ማንሽ አንቺ ያሏት ሰሃቦች ጀግና ናቸው። ምን መጣብኝ ብሎ መፈርጠጥ የለም። ያ ጅማ ማንሽ አንቺ ወየውልሽ አላት። ፈቃለት አለች አነ ልጀሳሳ እኔ ጀሳሳ ነኝ አለች። ቃሉ ወመል ጀሳሳ ጀሳሳ ምንድን ነው አላት። ቃለት አዩሃ ልቀውም እናንተ ህዝቦች ሆይ አለቻቸው። የንጠሊቁ ኢላ ሀዛ ረጁል አለዚ ፊ ዲር እዛ ጫካ ውስጥ ወደሚገኘው ሰው ሂዱ አለቻቸው። ወደ ማን? ወደ ደጃል ማለት ነው። የደጃል ሰላይ ነች እርሷ። ማንም አካል ወደዚያ ከመጣ ወደ ደጃል ትሞራለች። ገብታችኋል አይደል? ምን አለች? እዛ ጫካ ውስጥ ወደ ተደበቀው እዛ ውስጥ የሚገኝ አንድ ግለሰብ አለና ሂዱ እዛ አለቻቸው። ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ስለ እናንተ ዜናን ለመስማት በመናፈቅ ላይ ነውና ሂዱ አለቻቸው። ቃል አለም እርሱ ለማ ሰመት ለና ረጁለን በለቅና ሚንሃ አን ተኩነ ሸይጣና አንድ ሰው አለ አንድ ግለሰብ አለ በነገረችን ጊዜ ሰይጣን ልትሆን ትችላለች እንዲህ ብለን አሰብንኛ። ቃል ፈንጠለቅና ሲራዓን እኛም ፈጥነን ሄድን ሐታ ደኸልና ዲር እዛ ጫካ ውስጥ እስኪገባ ድረስ ፈኢዛ ፊህ አዕዘም ኢንሳን ረአይናሁ እዚያም ላይ ስንገባ ጊዜ ስንድ ጊዜ ካየነው ሰዎች ሁሉ በጣም ግዙፍ የሆነን ሰው ተመለከትን። በጣም ግዙፍ ነው ያላችኋል። ኸልቀን ያኔ አፈጣጠሩ ተክለ ሰውነቱ በጣም ግዙፍ የሆነ ሰው ተመለከትን። ከዚያ በኋላ መጅሙዓ የዳሁ ኢላ ዑኑቂሂ ሁለት እጆቹ ወደ አንገቶቹ ተጠፍንገው የታሰሩ ይሆኑ እንደዚህ ተደርጎ እጅና እጁ እንደዚህ የታሰረ ማለት ነው። ተጠፍንጎ ታስሯል በሰንሰለት እጆቹ ከአንገቶቹ ጋር ማ በይነ ሩክበተይሂ ኢላ ሩክበተይሂ ያዕኒ ቢልሐዲድ ከጉልበቱ እስከ ጉልበቱ ድረስ
በብረት ተጠፍልጎ ታስሯል። ቁልና አልኛ ወይለክ ወየውልህ ማ አንት ማነህ አንተ? ቃል ቀድ ቀድርቱም ዐላ ኸበሪ በእርግጥም ችላችኋል ስለ እኔ ዜናን ለመስማት። ፈአኽበሩኒ ማ አንቱም ይልቁንስ እናንተ ማን እንደሆናችሁ እስኪ ንገሩኝ አላቸው። ቃሉ አሉት ነሕኑ ኡናሱን ሚነል ዐረብ እኛ ከአረብ ጎሳ የሆነን ሰዎች ነን አሉት። ረኪብና ፊ ሰፊነትን ባሕርያ በባህር ላይ ከምትጓዝ በአንዲት ጀልባ ላይ ተጓዝን። ፈሳደፈና አልባሕር ሒነ ኢላ ሃዛል መካን ያም ባህር ወደዚህ ቦታ ጣለን በድንገት በአጋጣሚ ብለው ተናገሩ። ፈለዒበ ቢና አልመውጅ እኛንም የብሱ ምንድን ነው ማዕበሉ ተጫወተብን ወይም ደግሞ አዞረን። ሸህረን ለአንድ ወራት ያክል ثم وصلنا إلى جزيرتك هذه ከዚያም በኋላ ወደዚች ወደ አንተ ደሴት ደረስን አሁን ብለው ነገሩት። فجلسنا في أقربها ለጀልባችንም ቅርብ ወደ ሆነች ቦታ ወደ ደሴቷ ወጣ ብለን ተቀመጥን። فدخلنا الجزيرة እኛም ወደ ውስጥ አሁን አንተ ወዳለህበት ወደዚች ደሴት ገባ። ፈለቅየትና ዳበቱ ልክ እንደገባንም አንድ ተንቀሳቃሽ እንስሳ ወይንም አንድ ተንቀሳቃሽ ግለሰብ አገኘችን። አህለም ከሲረት الشعر ጸጉሯ በጣም ብዙ የሆነች ላ ዩድራ ማ ቁብሉሁ ያዕለ ሚን ዱቡሪሂ ሚን ከስረት الشعر ከጸጉሯ መብዛት የተነሳ ፊቷና ኋላዋ የማያስታውቀው ሆነ። እንዳለ ጸጉሯ ከመብዛት የተነሳ የነገሩት። ፈቁልና እኛም አልናት ወይለኪ ወየውልሽ ማ አንቲ አንቺ ማነሽ አልናት። ቃለት እሷም እንዲህ አለች አነል ጀሳሳ እኔ ጀሳሳ ነኝ። ቁልና አለን እኛም ወመል ጀሳሳ ጀሳሳ ማን ነው ምንድን ነው? ቃለት አለች እዕሚዱ ኢላ ሃዛ ረጁል አለዚ ፊ ዲር እርሷም ቀጥታ ወዲያው እዛ ጫካ ውስጥ ወደሚገኘው ሰው ሂዱ ብላ ወደ አንተ ላከችን። ከዚያ በኋላ ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ከእናንተ ዜናን ለመስማት በመናፈቅ ላይ ነው። ፈአቅበልና ኢለይከ ሲራዓን ከዚያም ወደ አንተ ፈጥነን መጣን። ወፈዚዕና ሚንሃ ከእርሷም በእርግጥ ደንግጠናል። ወለም ነእመን አን ተኩነ ሸይጣና ሰይጣን ልትሆን ትችላለች የሚለውን አንተ አስበናል አለች። ያው ስለ ደጃል ነው። ፈቃል አለ አኽቢሩኒ عن نخل እስኪ ንገሩኝ በአረብ ሀገር ላይ ምናምን ብለውታል አይደል? እስኪ ንገሩኝ በቴምር ስለተሞለችው ሀገር ብሎ ጠየቃቸው። መዲናን ለማለት ፈልጎ ነው። ገብቷቸዋል። በቀደሙት ነቢያቶች አንደበት ላይ የመጨረሻው ዘመን ነቢይ የሚነሳበት ቦታ በቴምር የተሞላች የሚል ትንቢት ነበረ። መጽሐፍ ቅዱስ ላይ አጥፍተውት እንጂ ማለት ነው። ገብቷቸዋል። በቴምር ስለተሞላቸው ሀገር እስኪ ንገሩኝ አላት ብሎ ጠየቃቸው። ለጨር ቁልና አን አይ ሸእኒሃ ተስተኽቢር ስለ የትኛው ሁኔታዋ ነው የምትጠይቀዋት? ቃል አስአልኩም አን ነኽሊሃ ስለ ቴምሮቿ እየጠየኳችሁ ነው። ሀል ዩትሚር ያፈራልን አላቸው። ቁልና ለሁ ነዓም አዎ ያፈራል። ስለ መዲና ቴምር ያውቃሉ እየመለሱበት ነው። ቃል አማ ኢነሁ ዩሽኩ አላ ተስሚር ወደፊት ላታበቅል ይቀርባል አላቸው እና ነገራቸው። የሆነ ጊዜ ላይ ተደርቃለች ማለት ነው። የሚደርቅበት ጊዜ አለ በመካከል ላይ። ቃል አኽቢሩኒ ዐን ቡሒራ አጠበሪያ ቡሒራ አጠበሪያ ስለሚባል ንገሩኝ አላቸው። ቁልና ዐን አይ ሸእኒሃ ተስተኽቢር ስለ የትኛው ሁኔታ ነው የምትጠይቀው? ቃል ሀል ፊሃ ማ በእርሷ ላይ ውሃ አለን? ቃሉ ሂየ ከሲረቱል ማ እርሷ ብዙ ውሃ አላት አሉት። ቃል አማ ኢነ ማአሃ ዩሽኩ አን የዝሀብ ውሃዋ ሊሄድ ይቀርባል ቅርብ ጊዜ አላቸው። ቃል አኽቢሩኒ አን ዐይን ዙገር ስለምትባል የውሃ ምንጭ ንገሩኝ አላቸው። ቃል አን አይ ሸእኒሃ ተስተኽቢር ስለ የትኛው ሁኔታዋ ነው የምትጠይቀው? ቃል
هل في العين ما بزاش بمنج بوت علي وها ينور لنا لاتشو وهل يزرع أهلها بماء العين وها علي بزاش بمنج علي بميكن يوها يزاك بيسوش عزرتوቻቸውን ፍራፍሬዎቻቸውን ያጠጣሉና በተጠየቀ ከዚያ በኋላ ምን አሉት قلنا له نعم أو هي كثيرة الماء እርሷ ብዙ ውሃ አላት አሁን ላይ وأهلها يزرعون من مائها የዛች አካባቢ ነዋሪዎች ባለቤቶቿ በእርሷ ውሃ አዝመራቸውን ያጠጣሉ قال أخبروني عن نبي الأميين አሁን ዋናውን ነገር ጠየቃቸው ያ الأميين الذين لا يقرؤون ولا يكتبون ለማለት ነው እንዳጠቃላይ عن نبي آخر الزمان ስለመጨረሻው ዘመን ነብይ እስኪ ንገሩኝ አላቸው ما فعل من السادرك አላቸው قالوا قد خرج من مكة ونزل إلى يثرب እርሱማ ከመካ ተነስቶ ነብይነቱን አውጆ ከመካ ተነስቶ ወደ የትሪብ የመዲና የድሮ የመጀመሪያ ስሟ ነው ወደ የትሪብ ወደ መዲና ስደት አድርጓል ሂዷል አሉት قال أقاتله العرب عربوش تواقوتنا አላቸው قلنا نعم أو عربوش تواقوت قال كيف صنع بهم እንዴት አደረገባቸው እንዴት ሰራባቸው ምን አደረጋቸው አለ فأخبرناه نجرناه أنه قد ظهر على من يليه من العرب وأطاعوه እርሱን ከሚቀጥሉት አረቦች ሁሉ ላይ እርሱ የበላይ እንደተጎናጸፈባቸውና እንደታዘዙት አረቦች ሁሉ በእርሱ ትእዛዝ ስር እንዳሉ በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ስር እንዳሉ ነገር ነው በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ድል አድርገው ነበር እንዳለ ቁረይሻውያኖችን የመካ ሰዎች እንዳለ ሁሉንም አሸንፈዋቸው የበላይነትን ተጎናጽፈው ነበር እና አረቦች ሁሉ ታዘውታል አሁን ከዚያ በኋላ قال له ለነርሱ አላቸው قد كان ذلك በእርግጥም ይሄ ሆነ አላቸው የበላይነትን ተጎናጸፈ ታዘዙት አዎ قلنا نعم أو አልነው قال أما إن ذلك خير لهم أن يطيعوه ምን አለ ደጃል ለእነርሱ ቢታዘዙት መልካም ነበር ይሄን ነብይ ብሎ ተናገረ ገብታችኋል ቢታዘዙት መልካም ነበር ለእነርሱ አለ እንኳን ይሄ ነገር ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው ብሎ ተናገረ እውነትን ያውቃል ነገር ግን ክህደትን መርጦ የሚሄድ ሰው ታውቃላችሁ እንደዚህ አይነት ነው ደጃል ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው አለ ወኢኒ አለ ደጃል እኔ ሙኽቢሩኩም ዐኒ ስለ እኔ ልነግራችሁ ነው አሁን አላቸው ኢኒ አነ አልመሲሕ እኔ ክርስቶስ ነኝ አላቸው ሐሰተኛው መሲህ ነው ገብታችኋል የዘመኑ ፍጻሜ ከመድረሱ በፊት የሚነሳው ስለሱ ስለ ደጃል እያወራ ነው ኢኒ አነ አልመሲሕ እኔ መሲህ ነኝ አለ እኔ ክርስቶስ ነኝ ከዛ ወኢኒ ኡሽክ አን ዩእዘነ ሊ ፊል ኹሩጅ እኔ ደግሞ እንደወጣ ዘንድ የሚፈቀድልኝ ጊዜ ያኔ ቀርቧል አላቸው ይቀርባል ምክንያቱም ከመጨረሻው ዘመን ነብይ በኋላ ትወጣለህ ተብሎ ተነግሮለታል ስለዚህ የመጨረሻ ዘመን ነብይ ከተነሳ ከዚህ በኋላ የኔ የምወጣበት ጊዜ ቀርቧል ብሎ ተናገረ فأخرج የዛኔ እወጣለሁኝ አለ فأسير في الأرض በምድርም ላይ እንደፈለኩ ሄዳለሁኝ አለ فلا أدع قرية إلا حفظتها في 40 ليلة አንዲትንም ከተማ አልተውም የዓለምን ከተማ በ40 ቀን የረገጥኳት ቢሆን እንጂ እያንዳንዷን የዓለም ክፍል እያንዳንዷን የዓለም ከተማ ረግጣታለሁኝ በ40 ቀንም ማዳረሳታለሁ አለ ያ ሰላም ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ እንዳለ ትንቢት ቀድመው ተናግረዋል ለትውልዶቻቸው ልክ ሱሐቦቹ እነዚህ ይሄ የብስ ጥሏቸው ደጃል ጋር ሲሄዱ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሁሉ ደጃል ስለራሱ ነገራቸው የእርሳቸው እውነተኛ ነብይነት የሚያረጋግጥ እንደሆነ ማለት ነው እንድትረዱ ዘንድ ደጃልን ሄደው አግኝተውት ጠይቀውት ነው ወይ ላ አይደለም ከአላህ ዘንድ ከሰማይ በመጣላቸው ራእይ መሰረት ትንቢትን ነግሯቸው ነበር ስለ ሐሰተኛው መሲህ ባህሪያት እርሱ ይነሳል የዘመኑ ፍጻሜ ከመድረሱ በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም በምድርም ላይ ለ40 ቀን ይቆያል ብለዋል በ40 ቀን ጊዜያትም የማይረግጣት ምድር የለችም መካና መዲና ስትቀር እነዚህን መላእክቶች ስለሚጠብቋት ወደ እነዚያ ሊገባ ሲል ይመለሳል እያሉ ሁሉ ተናግረዋል አይደል አሁን ምን እንደሚል ደጃል ይሄንን በአካል ይናገራል ሱሐቦች ነው ይሄንን ይዘግባሉ እሺ ከዚያ ምን አለ فأخرج ወጣለሁኝም አለ فأسير في الأرض በምድር ላይ ሄዳለሁኝ فلا أدع قرية إلا هبطتها في 40 ليلة አንዲትን ከተማ አልተውም ከዓለም ላይ
በ40 ቀን የረገጥኳት ቢሆን እንጂ በ40 ቀን ያዳርሳታል። በ40 ቀን እንዴት ያዳርሳታል? ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የምክሱ ደጃል ፊል አርድ 40 የውመን አሉ። ደጃል በምድር ላይ ለ40 ቀን ያክል ይቆያል አሉ። በ40 ቀን ግን ዓለምን ያዳርሳታል። እንዴት? ነቢያችን ሰለላሁ ዐለይሂ ወሰለም የውሙን ከሰና አሉ፣ ወየውሙን ከሸህር፣ ወየውሙን ከጁምዓ አው ከእስቡዕ፣ ወሳኢሩ አያሚሂ ከአያሚኩም ሃዚሂ አሉ። ወላ የድኹሉ መከተ ወልመዲና ፈኢነ መከተ ወልመዲና ዐላ ኩሊ አብዋቢሃ መላኢካ የሕሩሱነሃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ደጃል በ40 ቀን ምድርን ያዳርሳታል አሉ። አንዱ ቀን ልክ እንደ ዓመት ይረዝምለታል አሉ። የዛኔ በእርሱ ዘመን አንድ ቀን እንደ ዓመት ይረዝማል። ሁለተኛው ቀን እንደ ወር፣ ሶስተኛው ቀን እንደ ሳምንት፣ ሌሎቹ ቀናቶቹ ልክ እንደናንተ ቀናቶች ብለው ተናገሩ። ይህን ትንቢት እየተናገሩ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም የሚገርማቸው ሶሐቦች ምንድን ነው ያሳሰባቸው? ሶላት። ደጃልን አይፈሩትም። ፈማዛ ነስነዑ ፊ ሰላቲና ፊ ዛሊከ ልየውም ያ ረሱለላህ ብለው ሰሐቦች ጠየቁ። ተመልከቱ፣ አንቱ የአላህ መልእክተኛ ሆይ አንዱ ቀን እንደ ዓመት የሚረዝም ከሆነ በዚያን ጊዜ ያ ማለት ፀሐይ ወጥታ ለዓመት ያክል አትጠልቅም። ያ ጀማዓ ፀሐይ ወጥታ ለዓመት ያክል በሰማይ እየተሽከረከረች ትቆያለች። ከዓመት በኋላ ነው የምትገባው። ስለዚህ ሰሐቦች ምን አሉ? የዛኔ ስለ ሶላታችን ምን ልናደርግ ነው ያንቱ የአላህ መልእክተኛ አሉ። ያ ሰላም፣ የሚገርም ትውልድ ያሳሰባቸው የሶላታቸው ጉዳይ ነው። ለእርሱ ተንበቅብቀው ምናምን እንደዚህ ለደጃል ምን ልናደርግ ነው ላላሉም። ያ ጀማዓ ስለ ሶላታችን ምን ልናደርግ ነው አሉ። አያችሁ ሙስሊም ይሄ ነው በቃ። በጭንቅ ጊዜ በመከራ ጊዜ ሶላት እንጂ ትዝ የሚለው ያ ጭንቁ ምናምን አይደለም። አደራ የትኛውም ጭንቅ ቦታ ላይ ሆናችሁ የሶላታችሁ ነገር ያሳስባችሁ። ልክ እንደ ሰሃቦች ታመምክ አይደለ? ሰው ሲታመም ጭራሽ ሶላቱን ይተዋል። ወደ ሞት እየሄድክ እኮ ነው፣ እየሰገድክ ሄድ እንጂ። ጭንቅና መከራ ላይ በሚሆኑ ጊዜ የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ይበልጥ ወደ አላህ ይቀርቡ ነበር። የሐሰተኛው መሲህ ይነሳል ብለው ትንቢትን እየነገሯቸው እያለ ስለ አስፈሪው ጊዜ ሲነግሯቸው፣ ስለ ከባዱ ፈተና ሲነግሯቸው ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ይህንን በትንቢት እየነገሯቸው እያለ ስለ ሶላታቸው ጠየቁ። ሰሃቦች እንዴት ልናደርግ ነው አሉ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ትቀድሩነ ለሁ ቀድር አሏቸው። ለእርሱም ገደብን ታደርጉለታላችሁ የዛኔ አሉ። ያ ማለት 24 ሰዓት አለች አይደለ? 5 አውቃት ሶላት እንሰግድባታለን። ልክ ቀጣዩን 24 ሰዓት 5 አውቃት ሶላት በጊዜው በመቁጠሪያ ሰዓት ነው አይደል? ዛሬ የሚጠቀመው አይደል? በዚህ መሰረት ለዓመት ያክል እንሰግዳለን። ከተቻለ አይደል? ይሄን ይመስላል እንጂ በዓመት 5 አውቃት ሶላት አይደለም የምንሰግደው። በእያንዳንዱ 24 ሰዓት 5 አውቃት ሶላት ይሰግዳል። ከዚያ እንቀጥል። እወጣለሁኝ አለ ደጃል። የዛኔ እወጣለሁኝ አንዲትም የዓለም ክፍል አትኖርም እኔ የምረግጣት ብትሆን እንጂ ብሎ ተናገረ። በ40 ቀንም አዳርሳታለሁ ዓለምን ገይረ መከተ ወጠይባ አይ መዲና፣ መካና መዲና ሲቀሩ አልገባም አለ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። እርሱ መካና መዲናን አይገባም ብለዋቸው ነበር ለሰሐቦች። ደጃልን ባገኙትም ጊዜ እኔ መካና መዲናን አልገባም አለ። ፈሁማ ሙሐረመታኒ ዐለየ ኪልታሁማ፣ እነርሱ ሁለቱ በእኔ ላይ እርም የተደረጉብኝ ሀገሮች ናቸው አለ። ኩለማ አረድቱ አን አድኹለ ዋሒደተን አው ዋሒዳ ሚንሁማ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልተን የሱዱኒ ዐንሃ። ኩለማ አረድት በፈለግኩኝ ጊዜ ይላል አን አድኹለ ዋሒደተን ሚንሃ ከእርሷ ከመካዊ ከመዲና ወደ አንዷ ለመግባት በፈለግኩኝ ጊዜ መካን ልገባ ስል ጊዜ መዲናንም ልገባ ስል ጊዜ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልተን መልአክ በእጁ ሰይፍን መዞ ይቀበለኛል አለ። ቀጥታ የመካና የመዲና በሮች ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢቱ ላይ እንደተናገሩት የዛኔ የዘመኑ ፍጻሜ ሐሰተኛው መሲህ ሲነሳ ወደ መካና ወደ መዲና ለመግባት ይመጣል። በእያንዳንዶቹ በሮችም ላይ መላእኮች ሰይፋቸውን መዘው ይጠብቁታል። የዛኔ ሳይገባ ይቀራል፣ ወደ ሁለቱ ሀገሮች አይገባም። በፈቻል ታዲያ ከሃዲያኖችና መናፍቆች እርስዎ እዚያ ውስጥ ያሉት ከደጃል ፈተና ሊጠበቁ ነው ማለት ነው ወይ ልትሉ ትችላላችሁ። ይህን ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ደጃል ከመዲና ራቅ ያለች ቦታ ጠቀሱና ነቢያችን ሰለላሁ ዐለይሂ ወሰለም ወደዚያች ተራራ ይሄድና አንዴ በእግሩ ይመታል። የዛኔ
ፈየኽሩጁ ሙናፊቁ መከተ ወልመዲና በመካና በመዲና የሚገኙ ከሃዲያንና መናፍቆች ሁሉ ይወጣሉ፣ ወደዛ ይሄዳሉ፣ እዛ ይፈተናሉ። ገብቷቸዋል። ትክክለኛ አማኞች ግን እዚያ መካና መዲና ገብቶ ሊፈትናቸው አይችልም ማለት ነው። የሱዱኒ አንሃ ከእርሷ እንዳልገባ ይከለክሉኛል እነዚህ መላእክቶች ሰይፋቸውን መዘው። ወኢነ ዐላ ኩሊ ነኽቢን ሚንሃ መላኢካ የሕርሱነሃ በእርሷ በመካና በመዲና በእያንዳንዷ በር ላይ የሚጠብቋት መላእክቶችም ይገኙባታል። ቃለት አለች ማን? ፋጢማ ብንት ቀይስ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ወጣዕና ቢሚኽሰረቲሂ ፊ አልሚንበር ሃዚሂ ጠይባ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከተናገሩ በኋላ በያዟት ብትር እንዲህ ወደ ታች መታደረጉና መዲና ነው ያሉት። ይህን እየተናገሩ ያሉት ይህች ነች ጠይባ፣ ይህች ነች መዲና፣ ደጃል የማይገባባት ሀገር ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይፈጃል ሃዚሂ ጠይባ ብለው ያዕኒ አልመዲና መዲና ለማለት ነው። አላ አዋጅ አሉ هل كنت حدثتكم ذلك ይሄን አውርቻችሁ አልነበርን ከዚህ በፊት አሉ ነቢ ሰለላሁ ዐለይሂ ወሰለም። فقال الناس نعم አዎ አንቱ የአላህ መልእክተኛ ነግረውን ነበር አሉ። እርሳቸው ገና ደጃል ሳይገኝ ታሪኩ ቀድመው ትንቢቱን ይሄን ሁሉ ቃል ነግረዋቸው ነበር አይደለም።